አሁን ደግሞ እሱንም አልፈው አሜሪካኖቹ ራሱ የአሜሪካኖቹ መጽሔት ላይ ሁሉ ተሻለ ሼፍ ሆነሽ ስኪፒንግ ገባል ሰርቼ 4 ሰዓት ተኩል ወጥቼ 5 ሰዓት ዱከም ገባል 5 o'clock 17ቱን ሰዓት ደግሞ የጉልበት ስራ አስወጣው ታየ ያለቅሱ ነበር ኪችን ሲያዩኝ ገብተው እንዴት ኪችን ምናምን ሲሉኝ ኧረ እኔ ምን አገባኝ ላይቭ ሙዚቃ አለ ደሳለኝ መልኩ ያዩ በሌ መሰረት ጉምጉም ሊገባው በየነ ቅዱስ ነግሪ ደግሞ የመጣሽበት ጊዜ ደግሞ እዚህ አሜሪካ ውስጥ ያኔ 9/11 ሀፕን 9/11 ዛን ቀን የመጣሽው ሰላም የተወደዳችሁ የችብ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ። ዛሬ ደግሞ የምንገኘው ዳውንታውን ዋሽንግተን ዲሲ ነው። እንግዲህ ዛሬ የተገኘንበት ደግሞ የኛ ሱብ አሜሪካ ዞር ብለን ልንጎበኝ ነው። ዛሬ የምንጎበኝ የኛ ሱብ አሜሪካ ደግሞ ሬስቶራንት ሪቪው ነው የምናደርገው። ወደ ውስጥ ገብተን ምን እንደሆነ እናሳያችኋለን። ምን የተለየ ነገር አለ የሚለውን እናያለን። ዳሽን የኢትዮጵያን ሬስቶራንት ዳውንታውን ዋሽንግተን ዲሲ ላይ ነው። ወደ ውስጥ ገብተን ያላቸውን ነገር በሙሉ እናሳያችኋለን። ከኛ ከቆያችሁ ታተርፋላችሁ። በተለይም አሁን ዲሲ ላይ እንግዲህ ብዙ ኢትዮጵያ ሬስቶራንቶች የተመናመኑ ባሉበት ሰዓት እንግዲህ እንደ አዲስ ሬስቶራንት እዚህ ጋር ብቅ ብሏል። ወደ ውስጥ ገብተን እንመለከታለን። ተከተሉኝ። እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን አዲሱን ዓመት ምክንያት በማድረግ ድርጅታችን ዴምስ ሪል ስቴት በለቡ መብራት ኃይል እያስገነባ ነው በሚገኘው ሳይታችን ቀድመው ለሚመጡ 15 ደንበኞች ብቻ እስከ 2 ሚሊዮን ብር ቅናሽ አድርገናል። ባለ 1 መኝታ 688 ሺህ ብር፣ ባለ 2 መኝታ 1.1 ሚሊዮን ብር፣ ባለ 3 መኝታ 1.3 ሚሊዮን ብር፣ ባለ 4 መኝታ በ1.6 ሚሊዮን ብር ቅድመ ክፍያ ማግኘት ይችላሉ። ምን ይሄ ብቻ 60%ን ሳይጨናነቁ በ25 ዓመት የሚከፍሉበትን የብድር አማራጮችንም አመቻችተናል። ለበለጠ መረጃና የቅናሹ ተጠቃሚ ለመሆን በ0994 670888 ፈጥነው በመደወል ባሉበት ሆነው በዲኤችኤል ይጨርሱ። መልካም አዲስ ዓመት። ገብተናል። ሰላም ለዚህ ቤት ብለናል። ሰላም ሲሲ ደህና ነሽ? እንደምን የጥንቴ ጠዋቱ ደህና ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁን። እግዚአብሔር ይመስገን። ምንድነው እንግዲህ የእግዚአብሔር 10 ዓመት አለፈኝ ካየውሽ እዚህ ቤት ከመጣን በጣም የሚገርም በቃ እዚህ ቤት መተን ማንጠግበው በጣም ያ ስልጆ ምናምን የጾም ጊዜ ነበር የሚመጣው። አሁንም አለ ግን ያንቺ 10 ዓመት በኋላ ተያይተን እንደዛው ነበርሽ። እንደውም አንባሰብሽ። ምንድነው ሚስጥሩ? የእግዚአብሔር ጸጋ ነው። እግዚአብሔር የሰጠኝ ነው። እሱ እንዳለው ነው። ምንድነው የቻፓ እንኳን ድሮም አለ ሀብት ነሽ። ሁሉም አለ እግዚአብሔር ይመስገን። ሁሉም አለ። ዳሽን ተባለ። በተለይም ደግሞ አሁን ብዙ ኢትዮጵያ ሬስቶራንቶች በዚህ አካባቢ ድሮ እንደምናውቀው እዚህ ጋር ዩስትሬት በጣም አንዱ ቤት ገብተን ነበር። እዚህኛው ደግሞ መጨረሻ ላይ ማረፊያችንም ነበር እዚህ ጋር ድሮ በፊት ያለ ላይ ምናምን ያለ ማለት ነው። አሁን እሱ የለም እዚህ አካባቢ ላይ እና እዚህ አካባቢ እንግዲህ ብቸኛው ነው ልንል ነው ዳሽን። እንደዛ ነው። ከመጀመሪያም እዚህ ሰፈር አሁን አንድ 20 ሬስቶራንት ይኖራል። የመጀመሪያዋ ግን እዚህ 7 ስትሪት ሬስቶራንት የከፈትኩ እኔ ነኝ። የመጀመሪያ ነበር። ሁሉ ነበር በቃ። ሬስቶራንት ግን ምንም አልነበረም። እኔ ብቻ ነበርኩ 7 ስትሪት ሬስቶራንት የከፈተው። ስለዚህ ለምን ጠፋሽ ያለ በማለት ከሰራው በኋላ አንድ የሆነ የጀመርኩት ነገር ነበረኝ። እሱን ለመጨረስ ማናጀር ከላይ አፕስቴር ልጆቼ ይሰራሉ። ይሄን ግን ማናጀር አድርጌ ሲሰራ ነበር። አሁን ደግሞ ያው እኔ ራሴ ገባሁበት። ተመልሰሽ መጣሽ? አዎ ዞሩለሽ ምናምን የተሰራና አልገሽ እንደዛ ነው። ከዳሽን እንጀራማ ስያሜው ዳሽን ተባለ። ዳሽን ተብሏል። ለምን ዳሽን የተባለበት? ያው እኔ ትውልድ ሀገሬ ጎንደር ቆላ ድባ ነው። ዳሽን ደግሞ ትልቅ ስም ያለው
ከኪሊማንጃሮ ቀጥሎ በአፍሪካ ሁለተኛው ተራራ ነው። ያው የኛ ደግሞ ያው ተራራ ማለት ነው ሬስቶራንቱ እንግዲህ ያው እንደ ዳሽን ይግዘፍ ብለን ነው ዳሽን ያልነው። ይገዝፋል፣ የገዘፈም ነበር አሁንም ይገዝፋል። ምን ጥርጥር አለው? ከዛ ስለዚህ አሁን ከዛ በመሃል ማኔጅመንት ነበረ፣ አሁን ደግሞ ዳሽን ተብሎ ተመልሷል። ድሮ ከምናውቀው የተለየ ነገር አለ? አሁን የምንጠብቀው የምናገኘው አለ? ብዙ ነገር አለ። ቤቱ ብዙ ነገር ያዘጋጃል። የጾም በየአይነት ቬጂቴሪያን የታወቀ ቤት ነው። ድሮም ታውቃለህ እሱን የጾም ጊዜ በስማ። አሁን ደግሞ ሚት ኮምቦ አለ፣ ዶሮው፣ ቀይ ወጡ፣ አልጫው፣ ጥብሱ፣ ክትፎው ብዙ ነገር አለ። ያ አየሁኝ እኮ ከኛም አልፎ እኛ እንኳን በነበርንበት ሰዓት ዛሬም ደግሞ ቀምሰን አጣጥመን የተሰራውን አሳይተን ለከስተመሮቻችን እናሳያለን። ከዛ በፊት ግን በድሮ በነበረው ደግሞ እኛም ቀምሰን ምስክር ነን። አሁን ደግሞ እሱንም አልፈው አሜሪካኖቹ ራሱ የአሜሪካኖቹ መጽሔት ላይ ሁሉ ተሻለ ሼፍ ሆነሽ እንዴ? ሼፍ ነኝ። ድሮ ተምሬያለሁ ኢትዮጵያ ተምሬያለሁ። አዎ ተምሬያለሁ ኢትዮጵያ። እሱም እንዳለ ያው የቤቱም የድሮም ያንዳለ ነው ያለው ከእናቴ ጀምሮ ነው። እናቴ ሬስቶራንት ነበራት። ያው ስራው ከእናቴ የመጣ ነው። እናቴም አያቴም እነሱ እየሰሩ በልጅነቴ ሳድግ ያን እያየሁ ነው ያደግኩኝና ወደ ሬስቶራንት ቢዝነሱ ሄድኩኝ እኔም እዚህ ሀገር ስመጣ። ደግሞ ይሄ ቤት ለየት የሚያደርገው ነገር ደግሞ ከሀበሻው ውጭ ደግሞ የጣሊያን ምግቦች ነበሩ። ያን ያቤት የሆነ ፓስታ አቤት ፓስታ አለ አሁን ኧረ ተይ አታስቡኝ አለ ግሪል ፊሽ አለ፣ በጣም ይታወቅ ነበር አለ፣ በጣም ኮተሌት አለ፣ በጣም ቆንጆ ነው። ሁሉ ነገር አለ። ፊሽ ሶቴው፣ ከባብ ሁሉ ነገር አለ። በፈረንጅ ምግብ በጣም የታወቀ ነው እዚህ። ስለዚህ እሱን እናያለን። ያው የምናውቀው እናውቃለን። አሁን ለማያውቁ ለማሳወቅ ነው። ይሄን ቤት እንግዲህ መጥቶ ያጣጥመው የቀመሰ እኛ ምን ቀምሰው እናሳያለን። የቀመስነው ምስክር ነን። ከዛ ውጭ ግን አሁን እንግዲህ ዳሽን ከብሎ ከተጀመረ ስንት ጊዜው ነው? አሁን ከተጀመረ 4 ወር ሊሆነው ነው። አሁን ግን ያው ኦፊሻሊ ማሳውቀው ኦክቶበር 3፣ ኦክቶበር 4፣ ኦክቶበር 5 ነው። ሶስቱን ቀን ግራንድ ኦፕኒንግ አለን። እኔ ለማበረታታት ከዚህ በፊትም ያገሬ ሰው ብዙ ያበረታታኝ ሰው ነኝ ነው። ይሄን ቤት ማያቅ የለም። በጣም ቢዚ ነው። ሁሉም እንደ ቤቱ የሚያየው ቤት ነው። እኔንም በሴትነቴ በጣም አክብረው ሁሉ የዲሲ ነዋሪ በሙሉ በጣም ነው ማመሰግነው በዚህ የተነሳ። እኛ ምስክር ነን። በጣም ብዙ ውጣ ውረዶችን አልፈሽ ነው መቼም ስኬት ላይ ይወጣል ሲባል እሱም እንኳን ቁጭ ብለን እናወራለን። ብዙ ያለፍሽባቸው ነገሮች አሉ። በጣም ከሴቶችም ጠንካራ ከሚባሉት አንዷን አንቺ ነሽ እዚህ በምንኖርበት አካባቢና እዚህ አጋጣሚ በእኛ መሰግንሻለን። እኛም ግን ያው 3 ቀን ተመዝግበናል ማለት ነው። ቁርስ ምሳ እራት እዚህ ነን። ምንም ችግር የለም። ሰዎች የዛ ቀን ቢመጡ በግራንድ ኦፕኒንግ ጊዜ ምን የተለየ ነገር አለ? ከዛም ውጪ ደግሞ የሚቀጥል ከግራንድ ኦፕኒንግ ውጪ ደግሞ ቀጣይ ያሉት ተያይዞ የሚሄዱ ነገሮችም ካሉ አያይዘሽ ንገሪኝ። የግራንድ ኦፕኒንጉ 3 ቀን ሙዚቃ አለ፣ ላይቭ ሙዚቃ አለ። ደሳለኝ መልኩ፣ እያዩ በሌ፣ መሰረት ጉምጉም ከኢትዮጵያ መሰረት ጉምጉም፣ እንደገና ሊጋባው በየነ ሊጋባው አለ፣ እያዩ በሌ አለ፣ ሌሎችም አሉ። በፈቃደኝነት ያው አርቲስቶቹ እኔን እንደሚተባበሩኝ ባለሙሉ ተስፋ ነኝ። ሁሉም ይመጣሉ፣ ሁሉም ይዝናናሉ፣ ሁሉም ኢንጆይ ያደርጋሉ። ለኔ ሁሉም ቅርብ ነው ሰው። እኔ ራሴ እንኳን ሰሞኑን አርቲስት ሙሉ ትመስይ ነበር። እንግዲህ የመመሳሰል ነገር አለሽ ከአርቲስቶቹ ጋርና ስለዚህ ኦክቶበር 3፣ ኦክቶበር 4፣ ኦክቶበር 5 ምሳ እየተበላ ሙዚቃ አለ፣ ይዝናናሉ ማለት ነው። ከግራንድ ኦፕኒንግ በኋላስ በቀጣይ ከተለመደ ሙዚቃ የመኖር ምናምን በሳምንት አንድ ቀን ምናምን? በሳምንት አንድ ቀን ምናምን ያው ሙዚቃ እናደርጋለን። ምሳ ስፔሻል ላንች እናደርጋለን። በቃ እንደተለመደው እንደ ድሮ ሞቅ ያለ ነገር እናደርጋለን። አሁንም ቢሆን ያው ግን መጀመሪያን ብዙ ሰው ስለማያውቅ አሁን ያው እንደገና ወደ ስራው መምጣቴን እንግዲህ ሰው እንዲያውቅልኝ እፈልጋለሁ። በጣም አሪፍ ያውቃሉ። እዚህ ብቻ አይደለም በመላው አሜሪካ ያሉ ከኢትዮጵያም ያሉ ወደዚህ ወደ ዋሽንግተን ዲሲ እግር ጥሏቸው የሚመጡ ሁሉ አርፈውበት አይተውት ቀምሰውት የሚሄዱበት ቤት ነው የሚሆነው። በነገራችን ላይ ሲሳይ በአዲስ መልክ ተመልሳለች። እንግዲህ ሲስን ደግሞ ማነች የሚለውን ደግሞ ታሪኳን ደግሞ ከሷ ቁጭ ብለን እናወራለን። ከአፍታ ደቂቃ በኋላ እንመልሳለን። ያላችሁት ቸቤ ሚዲያ ዩቲዩብ ቻናል ላይ ነው። ሁሌም እንደምን ቻናላችን ሰብስክራይብ ማድረግ ቤተሰብ ሁኑ። አብራችሁን ሁኑ። ክቡራትና ክቡራት እንግዲህ የምንገኘው ዳሽን ኢትዮጵያን ሬስቶራንት ነው ዳውንታውን ዋሽንግተን ዲሲ ላይ። እንግዲህ
መግቢያ ላይ እንደነገርናችሁ እኛ እንኳን በመንገዳችን ላይ ወደ ማድ ቤት ገብተን ምግቡ እንዴት ነው የሚሰራው ብለን ለናጣጥም ልንሰራ የተጓዝን ባለንበት እንግዲህ ከኛም አልፎ የዚህ ሀገር አሜሪካኖች ደግሞ ይኸው እንደምታዩት በጣም አጣጥመው ደስ ያላችሁ ነው የሚበሉትና እዚህ ጋር አንድ እንግዳ አለኝ How you doing? Pretty good. How are you doing, man? Your name? My name is John, and I'm originally from Pittsburgh, new to the DC area. This is the restaurant that kind of introduced me to Habesha food. What I like to get is the meat combo with the injera. For those who don't know, like me, I didn't know. You break a piece of the injera off and use that to scoop up your food. And to me, it's a great combination. You have beef tips, lamb, chicken, an egg, and a variety of vegetables. So for a guy like me, this gets me full, and I always have leftovers to bring home with me. I recommend you try it. How often you eat Ethiopian food? Here, every day. Every day? Every So day. you moved now here. You live in here, DC? Yes. Wow. So this is the only restaurant you going to? Ethiopian restaurant? I've been to one other, but this is the one I always come back to. How's the taste? Excellent. Which one is your favorite? Is only all the time when you get here eating for the veggie combo? The meat. I get the meat combo. I've had fish before one time, but this is new food for me. So I'm taking my stages, and when they recommend something else, I'm going to try something else. But I love it. It's a great combination of flavors and seasoning and spices. If you like spicy food, this is good. So you eating in Ethiopian food first time here in the Yes. US? I mean DC Here. or Here in this restaurant. this restaurant? Yes. First time. Yes. Now you're addicted. Yes. Yes. So if you recommended for this restaurant like 1 to 10, what's your rate? 11. 11. Yes. 11. Yes. Oh wow. Yeah. I'm here every day. That's why. Okay. Is there anything? Excellent food, excellent service. They always take care of me. The whole staff, the owners, the staff, the whole family. So it's like eating with your real family. Oh, it's like in family house. Yes, It's yes. nice. Is there anything you're adding? You want to say something? Just make sure you come down and try the meat combo. Excellent. Thank you. You're very Thank welcome. you. እንደተመለከታችሁት እንደሰማችሁት ነው እንግዲህ አሜሪካኖች እጃቸውን ላስ እያደረጉ ነው በቃ ጣሙ እንዳያመልጣቸው የሚመገቡት የኢትዮጵያ ምግብ በዛ ላይ እንግዲህ ስፓይሲ ምናምን ነው የመጀመሪያው ኢትዮጵያዊ ምግብ ቤት የሞከረበት ከዛም ደግሞ እንግዲህ አልፎ ኤቭሪ ዴይ ልክ እንደኛ ማለት ነው በቃ አበሻ by the way you are in Abasha so No, if you eat Ethiopian food every day Yeah. No, black American and white. yeah okay Yeah, so this is new food for me. Completely different but he's culture. eating for every day Yeah. Wow. It tastes good. nice Yeah. ናይስ እንግዲህ ደግሞ እኛም ጎመጀን እሱ ሲበላ ሲያጣጥመው ሲቀምሰው እጁን ሁሉ እየላሰ ሲል ጎምጅት አለ ወደ ማር ቤት ገብተን ደግሞ ቀሪውን ነገር ሲሰራ ያለው ፕሮሰሱንና እናም ደግሞ ተመግበን ቀምሰን እናሳያችኋለን አብራችሁን ሁኑ Wonderful to be here. Okay, እዚህ ስለበሩድ የኤንሲ ሊቀመንበር ናቸው አሌክስ ታድሮ ይባላሉ እንግዲህ ለ17 ዓመት አቃቸዋለሁ አውዚ ያ ዲሲ ላይ አዎ okay is me too I mean it's not the first time to see you I saw you somewhere most Ethiopians business I heard for you have I've been a big supporter of the community and been sort of adopted by the Ethiopian American businesses in the neighborhood of Shaw. On Shaw. Is only Shaw? Just in Shaw. But, sometimes beyond. What's your title? I mean, you work for I'm an advisory neighborhood commissioner. I'm elected okay. by the community. I represent the community for 23 years. And I'm also, my day job is as executive director of Shaw Main Streets. That's the commercial revitalization organization that helps all the businesses in the neighborhood. So I first got to know Gebre when he had Axum up on the 1900 block of 9th Street. Oh, yeah. What Axum? And then subsequently I met Cisse, and then they came here, and they had to come to me to help them get their liquor license. Oh. And then
when they first opened, we were able to get we were in Ward 6 then, so we had the Ward 6 council member come for a ribbon cutting. And we're hopefully going to do another ribbon cutting now with a Ward 2 council member. Wow, yeah, I saw you for last time on, I think 1500 9th Street, when you came to Robbins with Senok. Yes. Yeah. So we have a big 3-foot-long pair of scissors that we use to cut the ribbons, and we always invite. Sometimes we get the mayor, sometimes we get council members. It depends on the schedule. Nice. Okay, you're gonna tell me about the food. Yes, this is my go-to. This is the Wasid Tibbs, and I'm originally, my background is Latino, so I like spicy food. Ah, okay. So I always tell them extra jalapenos, extra berbere, mitmita, put it all in there, because that's what I like. So is that your favorite dish for Awaze, or it's one of my favorites. You also try some others? Oh, I try to do different things too, so I can get more of the menu. And sometimes I do like the veggie combo and some of the other dishes. But the lamb dishes and the Tibbs are my usual. Nice, because as you said, a nice little glass of wine to go with it. What about the coffee ceremony? Do you have a... I don't drink coffee. So I enjoy it. I like the smell of it. I enjoy it, but I just don't drink the coffee. Okay, because as you said, we have so many Ethiopian restaurants, especially back in the time, so we have a chance to try most of them. I've been part of the ceremony. I've enjoyed it. Like I said, I like the aroma, and I like, and especially if there's a little music going along with it too. That's a lot of fun. But I just don't drink the coffee. All right. That's very nice. I don't hold you for just enjoy your lunch. I also want to say thank you for what you did for our community. Thank you pleasure. So much. My pleasure to be of service. I might be opening some business in Shah, so let me know how I can help. A big studio. ገባ ወጣ ገባ ወጣ ዝነኛ ነው። ኧረ ዳሽን ገባ ወጣ። በጣም ምንድነው ግን ከባዱ ነገር አሁን ኪችን ውስጥ? ተለመድከው፣ ቀላል ነው። ታወቅከው፣ የሚከብድ ነገር የለም። ዳሽን ገባ ወጣ። ዳሽን ገባ ወጣ። ዋው ያስጎመጃል። ሼፍ ሲሳይ ገባ ወጣ እኮ ብዙ እንትን አያስፈልገውም አይደል? ያው የሚቀመው ቅመማ ምናምን ነው አይደል? እንጂ አሁን እዚህ ቤት ቢመጣ በጣም በቃ እንደው ሰው ሳይበላ መሄድ አለበት ብትዩ ምግብ ምንድን ነው? ገባ ወጣው ቆንጆ ነው። ክትፎ ቆንጆ ነው። ቺክን ጥብስ፣ ሚት ኮምቦ ኢትዮጵያን ቴስት፣ በቃ የኢትዮጵያ ወጥ ማለት ነው። እሱን ቀምሰን ነው የምናየው። አይ ዝም ብለህ አይደለም። በጣም አሪፍ። ስለዚህ እንደው ከጥንቃቄ ጋር በተያያዘ አሁን ኪችን ውስጥ መጠንቀቅ ያለብን ነገር፣ ሰዎች እንደው ማወቅ ያለባቸው ነገር፣ እንግዲህ አንቺ ባለሙያ ነሽ፣ በዘመናዊውም በባህላዊውም ሁለቱም ላይ ያለሽ፣ ምን ትይናለሽ? ንጽህና ነው። በጣም ለሰውም ለራሴ ምንትን ምለው ንጽህና ነው። ህዝብ የሚበላው ነው፣ የሚታመምበት ነው። የሆነ ነገር ከሆነ አላስፈላጊ ነገሮች መቅረብ የለባቸውም። በሬስቶራንት ፍሬሽ መሆን አለበት። ኤቭሪ ዴይ ፍሬሽ እያደረጉ ለህዝብም ለራስም ከንጽህና ጀምሮ ነው የምመክረው። እኔ ለራሴ ማልበላው ለከስተመሮች እያልሽ ነው? እኩል ነው የምበላ እኔ፣ እኩል ከከስተመሮች ጋር ማንም ያውቃል። እኩል ነው የምበላ እኔ ከከስተመሮች ጋር። በጣም አሪፍ። አሳው ነው ከባህር ዳር ነው? በግሪል ከባህር ዳር ከጎርጎራ የመጣ አሳ ነው እና ይሄ ቅባት የለውም። በግሪል ነው የሚጠበሰው። ለጤና በጣም ቆንጆ ነው። ምንም ነገር የለውም። ሲበላም ደግሞ ትቀምሱታላችሁ ቴስቱን። በጣም ቆንጆ ነው። ግሪል ፊሽ፣ ግሪል ቺክን በጣም ቆንጆ ነው። በጣም አሪፍ። አስራብሽን እንግዲህ ቀሪውን ፓርት ደግሞ ተመልሰን እየበላን እያጣጣምን ቀምሰን ደግሞ እነግራችኋለን። አብራችሁ ስለቆያችሁ እጅግ አድርገን እናመሰግናለን። ቴንክ ዩ
ይሄን የመሰለ ምግብ እንግዲህ ሰርተሻል። በጣም ነው የሚገርመው። ይሄ ወደ ኋላ መለሰኝ። የዛሬ እንግዲህ ስንት ዓመት እዚህ ቤት ስንመጣ ያኔ ፋሲል ሱፍትፍት ስልጆ እዚህ ቤት ብቻ ነበር ያኔ ነበር ተሰብስበን እንመጣ ነበር ከነዲጋባው ጋር። ይሄ ሁሉ ይቻላል እንደዚህ መስራት ይቻላል። ሁሌ ያለው ይሄ ማለት ነው። ሁሌ ያለ ጾም ላይ እንኳን አሁን ፋሲካ ላይ ምናምን የተለመደ ነው። ሁሌ ያለ አሁን ሁሌ ዋው። ስልጆም እዚህ ነው የሚሰራው ራሱ የምትሰሪው? አዎ። እና ሼፍነትሽ መማርሻውን ኢትዮጵያ ምግብ ላይ ምን የጨመረው ነገር አለ? ያው ብዙ በቤተሰብ የመጣ ነው። ከቤተሰብ ከፋሚሊ የመጣ ነው። እና ሌላው ደግሞ ያው ከትምህርቱም ከምንም ጋር እየሆነ ከመኖርም ብዛት አብረህ እያጣጣምክ የምትሄዳቸው ነገሮች አሉ። ግን ያው ከቤተሰብ ከአያቴ ጀምሮ ነው ሙያው የመጣው። በጣም ነው የሚገርመው። እንግዲህ ዘመናዊም ደግሞ አለ። እናንተን ደግሞ እንተዋወቃችሁ መቼም ወደ ኋላ መለስ አለን። እንግዲህ ይሄ ዘመናዊ ምግብ ሲባል እንግዲህ እዛ 9 ስትሪት ላይ ቀንባር ቀደም ከነበሩት እንግዲህ አክሱም ሬስቶራንት እንግዲህ ይሄን ቪዲዮ የሚያይሰው ማያቅ የለም። አንተ መቼም በተለይም ደግሞ እንደኛ ታክሲ ድራይቨር ዳኒ ውበር አልነበረም፣ ሊፍት አልነበረም። በጣም ብዙ ታክሲ ድራይቨሮች እዛ 9 ስትሪት ላይ ተሰልፈው በሚበሉበት ሰዓት አንዱ ደግሞ ዘመናዊ ምግብ ልክ እንደዚህ ፓስታን በተመለከተ በጣም ቅማር ቀደምና የመጀመሪያው መባል ይችላል አክሱም። ያ እንግዲህ እንደምታዩት የውጭ ምግቦችን ይህን ይመስላል። ይሄ ጀስት ሁለቱም ብለን ያቀረብ ነው። ከዚህ ለስሞር አለን ኮተሌቱ፣ ግሪል ፊሹ፣ ቺክኑ፣ ስፓጌቲው፣ ላዛኛ፣ አሮስቶ ኦል ዲስ ዊ ዱ እና የጀመርነው ከዛም ከጠቀስከው ጀምሮ ላስት 30 years ማለት ነው። እዛ የነበረው ነገር አሁን አለ እዚህ ማለት ነው። ሞር ተሻሽሎ በበለጠ አለ እና ለመጀመሪያ ጊዜ ኮተሌት የሚባለውን እዚህ አካባቢ ፕሮሞት ያደረግነው የጀመርነው ቬሪ ፌመስ ስቲል አለ ላስት 30 years ማለት ነው። ሞር ስትሰራ ሞር ኤክስፔሪንስ ነው የምትሆነው። እንዲሁ ውድ ባለቤቴ የጾሙን የስጋውን ኮምቢኔሽን ቬጂቴሪያኑ she's a very famous in the area ምንም ጥያቄ የለውም። ማንም የቀመሰ መናገር ይችላል። እንደዚህ ነው የታቸው ኤክስኪውዝ። እኔም ያው ይሄንን የውጭ ትንሽ ሞካክራለሁ። አያት ሞካክርም እንዴ ታወቀ ነው። በጣም ዝነኛ ነበርክ በዚህ ምግብ። እኔም እኮ አንዱ ምስክር ነኝ፣ ደርሼበታለሁና ራስ ነበር ኩክ የምታደርገው ራሱ ነው የሚሰራው። በቃ ጣሊያን ምግብ እና ፓስታ ከፈለጋችሁ አክሱም ነበር የሚባል የነበረውና አሁን ተመልሶ ዳሽን መጥቷል ማለት ነው። ያ ስለዚህ እኔ እንዳለችው እኔ የምበላው ደስ የሚለኝን ለካስተመር ሰጥ እኔም ማርበላውን ለማንም አላረገው ፋይዳው comfortable ካልሆነ we trash it. So make sure it's fresh, it's healthy, it's tasty. So many time the day is open, and also we have a grand opening on the 3rd, the 4th, and the 5th, which is October. Welcome to everyone, our supporter, our customer. We are back. አይ ምንም ጥርጥር የለውም። የቤት እንግዲህ ከዚህ ቪዲዮ ከወጣ በኋላ የቤት እንግዲህ እናንተ ደግሞ በኋላ እኛም በስራችን ወደ እንደኮራኑ ምስክር የምትሆኑበት ነው። ቤቱ የሚሞላበት በተለይም ደግሞ ከፋሚሊ ጋር መተው ቤተሰቦች ዘና ብለው ከልጆቻቸው ጋር የሚመገቡበት፣ ለወጣቶች ደግሞ ከላይ ደግሞ ለወጣቶች ደግሞ ዘና ብለው የሚጮቱበት ደግሞ እዛ ባራል ሰፊ ተንጣለ ለባር እሱንም እናሳያለን። በተለይም ደግሞ ምግብ እንግዲህ ቅዳሜና እሑድ ቤተሰቦቻቸውን ይዘው መተው ከዛም ውጪ ደግሞ እንደኛ ደግሞ ቀደምት ብለው ትንሽ ረዘም ዓመት ያለው እዚህ ቦታ ላይ እዚህ ሀገር ላይ የኖሩ በተለይም ዲሲ ሜሪላንድ ቨርጂኒያ ያኔ እንግዲህ ዩስ ስትሪት ላይ በጣም ብዙ ኢትዮጵያኖች ሊትል ኢትዮጵያ በተባለ ሰዓት እንግዲህ ከነበሩ ቀደምት ሬስቶራንት መካከል አንዱ አክሱም ሬስቶራንት ነው። ያኔ የነበሩ ሰዎች የሚያውቁ ሰዎች የጠፋ ብለው ንገት ነው መጥፋት የጠፋ ለመሰላችሁም ሰዎች አሁን መገኛ እዚህ ነው። ዳሽን ሲስማለች እንግዲህ አዲሱም ትውልድ ደግሞ አዲስ መጤውም ደግሞ በቀጣይ ደግሞ አንቺ እንተዋወቅሽ። እሺ ሃይ ሰርቪ ይባላለሁ። ሰርቪ ሳምሰን። ሰርቪ አዎ ምን ማለት ነው ሰርቪ? አያቴን የሰጠችኝ ስም it means ምንኛ ነው ሰርቪ መጀመሪያ? ምንኛው it means the clouds are gathering and it's about to storm. ትግርኛ አዎ ትግርኛ ነው። ሶሪ ሰርቪ ሰርቪ if you're saying it slow ሰርቪ ሰርቪ ኦኬ ሰርቪ አይደለም ሰርቪ ኦኬ። አንቺ የስራ ድርሻሽ ምንድነው አሁን እዚህ ዳሽን? I work with Gabra and Seasai and Z to collaborate and and promote business marketing. I'm in the food business. I helped start
a company with my friend. So now we're working here at Dashan promoting the same techniques that we used. And the food is great here. So I'm also a foodie. መብላት ምግብ አውቃለሁ ክትፎ ለምሳሌበት ነው አይደል እንደምትዩ እኛ ሳንቀምስ ጋር ቀምሰን ነው እሱ የምናወራው በቃ ቀምስ ማድረግ አለበት በቃ ክትፎን ሽሮን ዶሮን ሁሉን ሌላ ደግሞ ብሬክፋስት ነው ምን ጀምረው this weekend Saturday and Sunday only ለአሁን ስንት አለ 1 2 3 4 5 6 7 there's like 10 options at least breakfast no brunch breakfast it's 9 a.m. breakfast normal breakfast 9 a.m. እስከ 12 noon breakfast normal breakfast bulla special ganfo ጨጨብሳ egg sandwich ከፍራይስ ለሁሉ ሰው ነው አንዳንድ ጊዜ ብራንች ምንድን ነው እንደዚህ አንዳንድ ያበሻ ቁርስ እሺ ገንፎ ቅንጬ እንጀራ ፍርፍር ቋንጣ ፍርፍር የቤት ምግብ ጥሩ ነው አይደለም ሌላ ሰው ኪችን ላይ አያደርገውም ሸፍ ሲሳይ ነው የምታደርገው so trained not and then የቤተሰብ ምግብ ነው የምትበሉት እዚህ ላይ so instead of you doing it at home come to Dashan grab some breakfast in the morning feed yourself or your family treat yourself Saturday and Sunday ላይ DC ሁሉ ሰው በደም ነው የሚሰራው በተለይ ደግሞ ከቤተክርስቲያን መልስ ቡናው ከዛ በኋላ ላንች አለ ቡና አለ በረም በጀበና ሸፍ ሲሳይ በጣም አሪፍ እሺ ወንድማችን ንቷስ ዘላለም ባላለው እንግዲህ እናቴ አባቴ ማለት ይችላልው I just joined with them to work together like since they are experienced so I'm so lucky person to have them to see what's going on that's like በጣም ዳሽን ለየት የሚያደርገው ከሬስቶራንት since I say like የኢትዮጵያን ካልቸራል ቴስቱን ነው የምታገኘው like original ቴስቱን ነው የምታገኘው የቤት ነው በእናት እጅ የተሰራ ነው እዚህ ቤት የመጣ ደግሞ ሰው ሁሉም እንደ ቤቱ ነው የሚጠቀመው ከፈገግታ ጀምሮ እናትን እያየ ነው የምትመገበውና which is very good opportunity ነው ለኔ ሌላው like upstairs እዚህ ጋር ወጣቱንም ህፃናትን እንዲሁም ትልቆችን ያካተተ ነው upstairs እንደዚሁ ባር አለ እዚህም እንደምታየው ኮክቴል ሰርቪስ አለ መጠጥም ምግብም የተሟላ ቤት ነው ከህፃናት እስከ አዋቂ መጥቶ ተዝናንተው ከቤተሰቦቻቸው ጋር ደግሞ ጥሩ ጊዜ አሳልፈው የሚሄዱበት የራስ ቤት ነው ሩቅ መሄድ አይተበቅባቸው እዚህ ምግብ ተመግበው አፕስቴር ደግሞ ተዝናንተው የሚሄዱበት ነውና በጣም ደስ የሚል ነው እንግዲህ ያው አንተ ምን ደስራ ደርሻት ያው እኔ እዚህ ጋር partnering for Dashan Lounge yeah okay yeah በጣም አሪፍ እንግዲህ እንቅመስና ደግሞ ከዛ በኋላ ቀሪውን ጨዋታ ወደ ጨዋታ እንመለሳለን በሉ እስቲ እኔ እንኳን በጣም እስቲ የናፈቀኝ እስቲ አቤት ይሄ ምንድን ነበር ሽሮ ፍርፍር ስልጆ የፋሲካ ጾም እዛ ሀገር ቤት ሲጾሙ ያው እናቶቻችን ሱፍትፍት እንደ በብርጭቆ እንደ ውሃ አለ ለምጣለ ሱፍትፍት ተረስቶ የራሱ ነው ያኔ ድሮ ከዛም አልፎ ደግሞ ወደ ሀገር ቤት ይመልሳል በጣም አሪፍ በሉ በዘመኑ በአሜሪካና በመላው ዓለም እጅግ ተፈላጊ የሆነውንና በስራው ዓለም በርካታ ሙያተኞች የሚፈልጉትን የኤአይ እና ማሽን ለርኒንግ ስልጠና በመውሰድ በወፍራም ደሞዝ የርሶንና የቤተሰቦን ህይወት ይለውጡ። ስማርት ኤአይ ትምህርት ቤትን ሲመርጡ በዘርፉ ከ10 ዓመት በላይ በታላቁ IBM ከፍተኛ ልምድ ባካበተውና በሙያው የፒኤችዲ ዲግሪውን እዚህ አሜሪካን ሀገር በሰራው በዶክተር መስፍን ታዬ ይማራሉ።
ተፈላጊ በሆኑት የሥራ ዘርፎች በተሰናዱ ተግባራዊ ፕሮጀክቶች የታገዘውን ስልጠና ለመውሰድ አሁኑኑ ይመዝገቡ። እርስዎ ፍላጎትና ኮምፒውተር ይዘው ከየትኛውም ባክግራውንድ ቢመጡ እኛ ብቁ ባለሙያ እናደርጎታለን። ሁለተኛ ዙር ምዝገባ ጀምረናል። ለምዝገባና ለበለጠ መረጃ ይደውሉልን። ስማርት AI ክብራትና ክብራት አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ተመልሰን መተናል። እጅግ በጣም በእውነት ሙያ ኤቭሪቲንግ አንቺ ትመስል። አዎ በእውነት ተስማ እኔ በቃ ምንም ማጋነን ማካበድ አይደለም። የምር ይሄ ሁሉ ወጥ ስንት አይነት ነው? የጾሙ 21 አይነት 21 አይነት ሽምብራ ምንድን ነው የሚባለው? ሽምብራሳ፣ ሱፍትፍት፣ ስልጆ ምንድን ነው ያኛው ነው? ምስሩ ቡጥጫ ምንድን ነው? ቡጥጫ ከሽምብራሳ ዱቄት የሚሰራ ይሄን ሁሉ እዚህ ነው መሰለኝ። አዎ ፕሮዳክቱስ አሁን ይሄ ከኢትዮጵያ የሚመጣው ያስመጣሽ? አዎ እዛ ለራስ ሊሆን ይችላል። የሚያመጡ ቤት ነው የሚዘጋጀው። ይፍስኩም በጣም በእውነት በጣም ምንም ማጋነን አይደለም። በእውነት መታችሁ ቀምሳችሁ አጣጥማችሁ ልክ እዚህ ላይኛ ቀርቦ የበላነው ነገር ካላገኛችሁ እኔ ጋር ደውሉ። እኔ ነኝ የምከፍለው። ቸብ ሚዲያ ነው የሚከፍለው። በቃኛ ማይሆን ነገር ለከስተመሮቻችን ይሄ ነው ብለን አንልም። በእውነት በጣም ልትመሰገኝ ይገባል። እንግዲህ እኛ ሰው አሜሪካ ፕሮግራማችን እንደዚህ ሰዎች የተለያየ ነገር ሲኖራቸው ያላቸው ነገር ብቻ ሳይሆን እነሱ ማን ናቸው ምንድን ናቸው ወደኋላ መለስ ብለን የመጡበትን ነገር ታሪካቸውን መቼም አንድ ቢዝነስ የሆነ ነገር ሲሰራ ከምን ተነስቶ ምን እንደሚደርስ እናውቃለን። በአንድ መቼም አልጋ ባልጋ የሆነ ነገር አይታለፍምና ያ ደግሞ አዲስ ለሚመጡ ኢትዮጵያኖች እንዲሁም ላሉም ደግሞ ከአንቺ ብርታትና ጥንካሬ ብዙ ይማራሉና እሱን ደግሞ ልንጫወት ነው። አሁን ከምግብ በኋላ ወደኋላ መለስ እንበል። ቅድም ነገርሽኝ ጎንደር ቆላ ድባ ነሽ? አዎ ተወልደሽ ያደግሽው እዛ ነው። ትምህርት ቤት ማለት የተማርሽው እዛ ነው? ጎንደር አጼ በካፋና ፋሲለደስ 7 እና 8ን ከ1 እስከ 6 ቆላ ድባ 7 እና 8ን አጼ በካፋ ጎንደር ከ9 እስከ 12 ፋሲለደስ ትምህርት ቤት ጎንደር ከተማ። አዎ እንዴት ነው የመጣሽው ወደዚህ? መቼ ነው የመጣሽው? የመጣሁት በ2001 ነው። 2001 አይ ብዙ አንደና 4 ልጆች ወልጄ ምናምን እዛ ነው የተወለዱት? አዎ ሁሉም? አዎ። እና አንድ ላይ ነው የመጣችው? አንድ አይደለም ከ5 ዓመት በኋላ እነሱ እንዴት መጣሽ አንቺ? እኔ በዲቪ ቤተሰቦቼ ነው ያመጡኝ። ወንድምና እህቴ ነው ያመጡኝ። እነሱን እዛ ተወልደው ተበሻቸው የመጣሽው? አዎ። ከዛ ከመጣሽ በኋላ እኔ እዚህ ሀገር የ2001 ነበር የመጣው። 2001 ያው ሁሉም እንደሚያውቀው ስራ አልነበረም እዚህ ሀገር፣ ዝግ ነው ሁሉ ነገር ተዘግቶ ነበረ። ያለውም ሰራተኛ የሚሰራው ስራ አልነበረም። ቅድም ስትነግሪኝ ደግሞ የመጣሽበት ጊዜ ደግሞ እዚህ አሜሪካ ውስጥ ያኔ 9/11 ሀፕን 9/11 እዛን ቀን የመጣሽው? አይደለም 2 ዊክስ ነበረኝ ከመጣሽ ከ2 ሳምንት በኋላ ሀፕን ያደረገው። አዎ ከዛ መጥቼ ከእህቴ ጋር ነበር ያረፍኩት። ወንድሜም አላብሮኝ ጥሩ ቤተሰቦች ናቸው እግዚአብሔር ይመስገን ለዚህ ያብቅተውኛል። መጥቼ ስራ የለም ምን የለም የተዘጋጋ ነገር ነው። 1-3 ሳምንት ቆይቼ ቤተሰብ ጋር ብዙም ችግር አላየሁም እግዚአብሔር ይመስገን አላየሁም። ከዛ ምግብ ምናምን ቤት ኩክ አረጋለሁ ለወንድሜም ለእህቴም ለኛም ለፋሚሊው ማለት ነውና አንዲት የእህቴ ጓደኛ ምንድነው በጣም እንትን ታረጊያለሽ ምናምን ስለኛው እዛም እንደዚህ ከቤቴም ከቤተሰብ ቤት ምናምን ጥሩ ሙያ አለኝ ምናምን ስላት ለምን አበሻ ቤት አትገቢም ስለኝ ምንድነው አበሻ ቤት አልኳት። ስላት ምግብ ማብሰል ስላት በቃ እገባለሁ ብዬ ሄጄ መጀመሪያ ተፈራ አልነበረም ዱኒና ያገኘዋት ባለቤቱን ከዛ ዱከም አንገፋው ዱከም ከዛ እንዴት ነው ምናምን ስለኝ በቃ ሰራያለሽ ስትለኝ አወሰራለሁ በቃ ነገ ጧት ነይ እንደዚህ አይነት ልብስ ለብሰሽ ምናምን ነው ያለችኝ። እሺ ብዬ ገባሁ። 5 ዓመት እዛ ቤት ሰራሁ። 5 ዓመት ሰራሽ? 5 ዓመት ሰራሁ። ኪችን ማለት ነው? ኪችን ወጥ ቤት 5 ዓመት ሰራሁ። ያው ሙያው ከኔ እንዳለ ሆኖ ያው ከዛ ያው ልጆችም እዛ ስለነበሩ ልጆችን መርዳት ነበረብኝ። ከዚህ ምን የራሴን በቃ እንደዚህ መሰራ ከሆነ ለራሴ መስራት አለብኝ ብዬ አላማ ነበረኝ ከመጀመሪያው። ከዛ ከነሱ ጋር 5 ዓመት ሰራ። በጎን ደግሞ ሃውስ ኪፒንግ ገባሁ።
ጠዋት ሃውስኪፒንግ ገባል ሰርቼ 4 ሰዓት ተኩል ወጥቼ 5 ሰዓት ዱከም ገባለሁ 5 o'clock ከዛ ከነሱ ጋር ሁለት ስራ ጀመርኩኝ 17 ሰዓት 18 ሰዓት ተሰራለሁ ጠዋት ተነስቼ ወደ ሃውስኪፒንግ ሰራለሁ ማታ መጥቼ ዱከም ሰራለሁ 17 ሰዓት በቀን 18 ሰዓት ተሰራለሁ 17ቱን ሰዓት ደግሞ የጉልበት ስራ 5 አመት ሁለቱን ስራ ሰራሁት 5 አመት ተከታታይ ሁለት ስራ ሰራሽ ተከታታይ 5 አመት ከመምጣትሽ በፊት አሁን እዛ ኢትዮጵያ ያለሽ ጎንደር አሜሪካ ሲሄድ እንዴት ነበር አሜሪካን የሳልሻት አሜሪካማ አልገባልጋብዬ ነው አይደል በተለይ ደግሞ ብዙ በዛን ጊዜ ብዙ በተለይም ከጎንደር አካባቢ ብዙ ሰዎች እንደውም ግንባር ቀደም በቁጥር ራሱ ይበዛሉ ይባል ነበር በፊት ጎንደር የመጡ ልጆችና ብዙ ሙስሊም ስላሉ ያው ዝምድና ምናምን ሊኖር ይችላል እና እዛ ደግሞ ከዚህ ያሉ ደግሞ ሰዎች እዛ በር በመላክ ከተማውን የቤተሰብን ላይፍ ሲለውጡ ታያላችሁና አንቺም እንግዲህ እዛ ያለሽ አሜሪካ ብሄድ ብለሽ ስል ነበር ያው ወንድሜ እህቴም ጠንካሮች ናቸው በጣም ፋሚሊያችን በጣም ጠንካራ ነው ቢያንስ እዚህ ሀገር 9 ነን ከ9ኛችን ቢዝነስ ውስጥ የሌለ ሰው የለም ሁሉም ቢዝነስ አላቸው እናትና አባታችንን በቢዝነስ ዓለም የነበሩ ናቸው እኛ ሚዛን ተከትለን ሁላችንም ቢዝነስ ነው እንትን ምንለው ያው እኔም ሰራ ሳይው ምናምን ዋይ እኔስ እንደዚህ በሰራ እኮ ለራሴ ብዙ ልጠቀም እችላለሁ ምናምን ብዬ ያው ህልሜን አሳካው በጣም ከበድ ያለ ስራም ከዛ በኋላ ሰራው ምናምን አሜሪካ ሲል ምንድን ነበር ሰላም ኤክስፔክት ያደረግሽ እኔ እንደዚህ አይነት ነገር ኖሩን አላወኩም እንኳን እኔ ያየኝ ሰው ሁሉ ጓደኞቼ መጣው ያለቅሱ ነበር ኪችን ሲያዩኝ ገብተው እንዴት ኪችን ምናምን ሲሉኝ ኧረ እኔ ምን አገባኝ እኔ ስራዬን ነው በቃ ደግሞ ሞወደው ስራ ነው እና ምንም ለኔ እንትን አላለኝም በቃ በዛ ሰራው ከዛ በኋላም ብዙ ከባድ ነገሮች አለፉ ምናምን ያው ምን አንደው እስቲ ብዙ ከባድ ነገር አሳልፌያለሁ ልጅ ከመጡ በኋላ ከመምጣታቸው በፊት ከዛ በኋላማ እኔም ተረጋጋሁ ምናምን ከዛ በፊት ግን የነበረው ላይፌ ትንሽ ከበድ ያለ ነበር ግን እግዚአብሔር ደግሞ ታላቅ ነው በብዙ ነገር አልፎ ያው ነገሮች ሁሉ ተቀየሩ ልጆች መጡ እኔ ራሴን ቻልኩ ቢዝነስ ተከፈተ ምን አለ እና ጥሩ ነገር ግን እኔ ለሰው መመክረው በቃ ሰው ከመጣ እዚህ ሀገር ወይ መማር ወይ መስራት እንዳለበት በቃ ጊዜውን በዛ ቢያሳልፈው እናንተም ቢል ጥሩ ደረጃ እንደሚደርስ እኔ መከራለሁ ለሰው የኔ ደግሞ ያው ኃላፊነት አለብኝ 4 ልጆች አሉኝ ምናምን እነሱን ጥየኔ የመጣሁ ያን ኃላፊነት ራሱ እንቅልፍ ሊያስተኛኝ አልቻለም እዛም መርዳት አለ እዚህም ምን ያለው ምናምን ይሄም አለ ተስፋው እንዲባረግ የሚለው ተስፋ ስላለ ያንን አንግቤ አላማዬ ተሳካልኝ ልጆች መጡ እግዚአብሔር ይመስገን እነሱም ቢሆን አብረውኝ ከጎኔ ትንንሾች ነበሩ ሲመጡ ያው እንደዛ ነበሩ እግዚአብሔር መቼም አሳካው ሁሉንም ልጆችም ሳይለያዩ በአንድ ቀን አውሮፕላን መጡ 4ቱም በአንድ ቀን መጡ እና ጥሩ ጊዜ ሆነ ከዛ ልጆችን በቃ ሳይ እኔ ሞር ጉልበት ሆነኝ ሞር እንትን ሆነኝ መጀመሪያ ላይ ያው ይሰማሃል ልጅ ጥለህ ምናምን ብለህ እንትን ስትል እዚህ ሀገር በሌሊት ተነስቼ በባስ ነው በሌሊት ተነስቼ እንትን ነው ባስ 3 o'clock ላይ ሆኜ ባስ ይዤ ሄድ ነበር አላውቀው ምን እንደሚፈጠር ምን እንደሚል እዚህ ሀገር ስለማላቅ ከጥቁሮቹ ጋር ተጋፍቼ ባሴን ይዤ 3 o'clock ላይ ይሄዳሉ እና ያ ዘመን ጥሩ ነበር አሜሪካ ያ ሁሉ አልፎ አሁን ደግሞ እግዚአብሔር ይመስገን ብዙዎች ነገሮች ተለወጡ እና ይሄን ይመስላል ከዛ ልጆች ከመጡ በኋላ እንግዲህ ያው ልጆች ከመጡ በኋላ ልጆቹ ሲመጡ ልጆችን ያስኩኝ ከልጆቼ ጋር ሆኜ በቃ አሁን ልጆቼ መጡ ቢዝነስ በከፍት ያዋጣኛል ብዬ ልጆቼ ከመጡ በኋላ ይሄም ቢዝነስ ከፈትኩ ማለት ነው ከዛ ያው እነሱ ማብረው ሄልፕ ያረጉ ምን ይያሉ አፕስቴሩ እነሱ ነው ሴቶቹ ነው ይዘውት የነበር እነሱ ሞር እኔን ደግፈው ምን ብለው ከዚህ ደረጃ ደርሰናል በዛ እድሜ ልጆች ግን እዚህ ሀገር ሲመጡ አንቺ ደግሞ ሁለት ስራ እየሰራሽ የነበረው ያው እነሱን ለማገዝ ለማስተማርም ከዚህም ከመጡ በኋላ ትምህርት ቤት መላክና ልጆቹን ማሳደግና እንደና ሁለቱ ስራ አብሮ መስራት እንዴት ነበር ቻሌንጅ አይከብድም ነበር በጣም ከባድ ነበር ግን እግዚአብሔር ደግሞ ጠበቆኝ እግዚአብሔር ደግሞ ለዚህ አዛኝ ልጆች ጥሩ ልጆች ገጠመኝ በቃ ላይፍ እንደዚህ ነው
አሁን ከአራት ወደ 10 ገብቻለሁ 6 የልጅ ልጆች አሉ 6 ደረሱ አዎ 6 አዎ አንዷ ኔክስት ይር ግራጁዌሽን ታረጋለች እድላዊት ትባላለች የመጀመሪያዋ እዛ ቃላም ይባላል ሁለተኛው ያንዱ ልጄ ደግሞ መክሊትና እንቆጣጣሽ ትባላለች አንዷ ደግሞ አሁን ሚላ አሁን ደግሞ ናሆም የሚባል ደግሞ መጥቷል ደግሞ 6 የልጅ ልጆች አሉ ስለዚህ ለፋትሽ ውጤት አፍርቷል በጣም እግዚአብሔር ለኔ ብዙ ነገር አረገ ብዙ ነገር ቅዱስ ገብርኤል ብዙ ነገር አረገና ይሄ ነው እንግዲህ ታሪኩ ያው ባጭሩ እንጂ እንደው አዲስ ለሚመጣም ሰው አሁን እንግዲህ ያልሽበት የሚመጣሽበትን ምናምን ተናግረሽ እንደው ምን ነበር በትልቁ አሁን ቻሌንጅ ወይም ደግሞ ለሚመጡ ሰዎች ምንድነው የምትመክሪያቸው? እኔ ለሚመጡ ሰዎች አላማ ይዘው እንዲመጡ ነው የምላቸው። የመማር ከሆነ መማር፣ የመስራት ከሆነ መስራት። እዚህ ሀገር በቃ ጠንክረ ከሰራ ሰው ትሆናለህ። ጠንክረ ከተማርክ ሰው ትሆናለህ። በቃ ይሄን ነው እኔ መመክር ለማንንም ቢሆን መመክረው ይሄን ነው። ዲሲፕሊን አድርጎ ኑሮ እነዚህን ነገሮች ሁለት ነገሮች ካደረገ አሜሪካ ኤቭሪቲንግ ላርግ ብትል የምታደርግበት ሀገር ነው። ለጥፋም ካልክ ተጠፋለህ። ይሄ ነው እንደው በቃ ይብለሽ እንደው ሀገር የለግባ ለመለስ እንደው ያልሽበት ምንም ያልሽ ጊዜ ወይ ኖ እኔ አሜሪካንን ሰው ሲናገር እንኳን በጣም እጣላለሁ እኔ ልንገር በጣም ለምንን መጣን ለምንድነው እንደዚህ ምንል ብዬ ነው እንጂ እኔ አንድ ቀን አሜሪካንን በክፉ ወይም እኔ እንትን ብሎኛ ያቅማ ከፍቶኝ ስለ በስራ ላይ ችግር ሊገጥም ይችላል በምን ላይ ችግር ሊገጥም ይችላል ግን በቃ በላይፌ ግን ላይፌን እየቀየርኩ ጥሩ እየሆንኩ ምናምን ገባ ጥሩ ነገር እያየሁ ከሄድኩኝ ለምንድነው ማማረው አላማረውም እኔ አማረሬ ማላቅ እዚህ እየሰራሽ ኪችን ውስጥ እየሰራሽ ሃውስ ኪፒንግ እየሰራሽ ብር እየላሽ ልጆችን እያሳደግሽ ነበር እነሱም እናታችን አሜሪካናት እያሉ እንግዲህ ከዚህ ብር ሲላክ ደግሞ ኢትዮጵያ የሚያኑ ልጆች እናቃለን ምን ስትሰሪ እንደነበር ያውቃሉ ከመጡስ በኋላ አወቁ ምን አሉ በጣም ነው ያዘኑ በጣም ሲያዩኝ በቃ ለኛ ተብሎ የተከፈለ መስዋዕትነት ለካ እናታችን እንደዚህ ሆነች ነው በጣም እኔ ልነግርህ አልችልም በቃ በተለይ አንዱ ልጄ በስማም በቃ እኛ የፈለገ ይሁን እንጂ አለ ስላልገባው ነው ነገሩ ግን ያው ሲገባው ገባዋል ግን ሆነ ብዙ መስዋዕትነት እኔ ለልጅ ከፍያለሁ ጥሩ ነው መክፈል ጥሩ ነው ለኔ ጥሩ ነው ደስ ነው የሚለኝ አሁን ጓደኞቼ ናቸው ወንድም እህቶቼ ናቸው በእድሜም በምንም ያው በልጅነቴ በ17 ዓመቴ ስለወለድኩ የመጀመሪያ ልጅ እኔ በ24 ዓመቴ መውለድ አቆሚያለሁና ወንድም እህቶቼ ናቸው አሁን ለዛ ነው ያ ምክንያቱም አሁን ይሄን ያነሳው በምክንያት ምንድነው ብዙ ኢትዮጵያኖች እዚህ በጣም 2-3 ስራ ምናምን እየሰሩ በጣም በቃ የሚጠበቁትን አይነት ስራ እየሰሩ ግን እዛ ደግሞ ላለው ቤተሰቦቻቸው ስንት ዋጋ የሚከፍሉ ኢትዮጵያኖች አሉ እዛ ደግሞ ያሉ ሰዎች አንቺ ብሩን ከየት አመጣሽ ተጠብሰሽ አረሽ ከየት እንዳመጣሽው ማያውቁ ደግሞ አሉ እነሱም ደግሞ ያን ሳያውቁ አሜሪካኖ ቤተሰብ ያለው ብለው ተብለው የሚላክላቸው ነገር ጫማ እየመረጡ አሁን ደግሞ በስልክ እንትኑ አለ ኤቭሪቲንግ አለ መርጠው ይሄን ፈልገው ይላሉ እዚህ ግን ምን እንደሚሰራ ምን እንደሚደረግ የማያውቁ ብዙ አሉ ከመጡ በኋላ ልክ እንዳንቺ ሲያስቡትና ሲያዩት ነው ብዙዎች እንዲህ ነው እንዴ እንደውም አሁን ሶሻል ሚዲያው እየሰፋ ሲመጣ እኛም ደግሞ የኛ ሰው በአሜሪካ ብለን ፕሮግራማችን ስንጀምር የኛ ሰው ማለት ኑሯችን ይሄ ነው በጣም ስኬታማ የሆኑ ሰዎች አሉ የወደቁ ሰዎች አሉ ልክ ኢትዮጵያ እንደሚኖረው የከፋም ደግሞ ነገር አለ ጥሩም ደግሞ አለ እንዳልሽው የላንድ ኦፍ ኦፖርቹኒቲ የሚባልበት ሀገር ነው ከሰራሽም ከተማርሽም ከተነከርሽም መታረጊበት ሀገር ነው የዛን ያህልም ደግሞ ለሞደቅም ቀላል ሀገር ነውና እዛ ያሉ ኢትዮጵያኖች በተለይ ዛላችሁ ይሄን ቪዲዮ የምትመለከቱ ኢትዮጵያኖች እንግዲህ ቤተሰቦቻችሁ ወላጆቻችሁ ጓደኞቻችሁ እዚህ አሜሪካን ያሉ ከሆነ እባካችሁ ተረዷቸው ገንዘብ በቀላሉ ለኛ ስንመጣ ዛፍ ላይ እንደዚህ ተሸመጠ ከዛፍ ላይ የመዘዘን ዶላር ምን ሰበሰው ነበር ይመስላል ምን ትያለሽ ለእንደዚህ አይነት ሰዎች ካንቺ ልምድ ተሞክሮ እውነት ሰው ደልቶት አይደለም ወደዛ ሀገር ገንዘብ የሚልክ ራሱን ጎድቶ ራሱን በቃ ይቅርብኝ ለኔ ብሎ እንጂ ተርፎት ሊሆን አይችልም መቼም የሚተርፍበት ጊዜ ይኖራል ሰርተህ እያደግክ ስትሄድ ሊተርፍ ይችላል ያኔ ግን ስታረገው ዳንተ ሳይኖር ነው ለነሱ የምታረግና ያንን ነገር ደግሞ በጥሩ ሁኔታ ሚነግድም ካለ ቢነግድበት ቢማርበት ምን ቢልበት እኔ ይሄን ነው መመከር በቃ ያለውን ነገር ቢጠቀምበት ያ ሰው ለሱም ይረዳው ከሆነ የረዳውን ሰው በቃ በዚህ አማካኝነት አንድ ሰው አወጣው ብለ እንድትናገር
ይጠቅምሃል እውነት ነው እንጂ ሌላ እንትን የለውም ከዛ በኋላ ይሄ ቢዝነስ ተከፈተ ቢዝነሱ ላይም ያው ቤተሰብ ደግሞ ሲኖር ልጆቹ የደረሱ ናቸው በደንብ አግዘውሻል አግዘውኛል ከዛ ደግሞ ያው እኔና ገብሬ መርጃ አረግን ከሱ ጋር ደግሞ ያው አብረን ደግሞ ማን ነበር ይመስል አፍታውን ነበር እሱና እኔ ደግሞ መርጃ አረግን ያው ሞር ጥንካሬ ሞር ደግሞ ጉልበት ሆነ ልጆቹ ላይ ይሰራሉ እኛ እዚህ እንሰራለን ሊከርሶር ነበር አይደል አለ አሁንም አለ ትልቁ ልጅ እዛ ነው የሚሰራው ስለዚህ እነሱም እኮ ልጆች ናቸው በጣም እድለኞች ናቸው እና እግዚአብሔር ይመስገን ኤርሚዬ እግዚአብሔር ይመስገን እግዚአብሔር ብዙ ነገር አድርጓል በተለይ ለኔ እኔ እንጃ ይሄ ነው ሌላ አልችልም እግዚአብሔር ትልቅ ነገር አድርጎልኛል አሁንም ቢሆን ልጆችንም ቤተሰቤንም ደና ያርግልኝ እኔንም ደና ያርገኝ እድለኛ ነሽ ናቸው ስድስት የልጅ ልጅ ማለት ነው እነሱን ሁሉ እንግዲህ ቢዝነስ አሁን ቢዝነስ ብዙ ሰዎች ጥሩነቱ ደግሞ አሁን ይሄ ቢዝነስ ይሄኛው ቢዝነስሽ ያንቺ ራስሽ ነው ተከራይተሽ ምናምን አይደለም እሱም አንድ ነገር ነው እንግዲህ ሞርጌጅ ሲኖር ክፍያ ሞርጌጅ እንኳን እንዳለ ነው ሬንት ከመክፈል ሞርጌጅ መክፈል ይቀላል ስለዛም እንዴት ነው ቻሌንጅ የለውም አልጋ ባልጋ ነው ቢዝነስ መክፈት አይደለም ወደቅ መነሳት አለ ወደቅ መነሳት አለ አንዳንድ ጊዜ እዚህ ሀገር ሁሉም አልጋ ባልጋ አይደለም ሁሉም እንትን አይደለም ስትነግድም ሁሌ ገንዘብ የለም አይደል እውነት ነው ደግሞ አንዳንድ ጊዜም ደግሞ ማይኖርበት ይኖራል ግን ያን በዲሲፕሊን ሁሉንም ቢሆን እንዳመጣጡ ከመለስከው ሁሉም ነገር እየቀጠለ ይሄዳልና እስኩ ጥሩ ነው በጣም አሪፍ ሌላ እንግዲህ እዚህ ጋር የምትይ ነገር ከሌለ ምግቡን በልተናል ኪችኑን አሳይተናል ቤቱን ብለናል ቀጣዩን ፓርት ደግሞ ቡና እንጠጣና የዳሽን ቡና ምን ይመስላል የሚለውን ደግሞ ሲውነትም እንደ ዳሽን ጨስጨስ ይላሉ ምናምን የሚለውን እንዲሁ ደግሞ ከስተመሮች ወደዚህ ቦታ ሲመጡ የጀበና ቡና በተለይ ቀዳሜና ወደ እንግዲህ ሁሌም ይኖራል ብለሻል እሱን እንመለከታለን እንደኛ ደግሞ ወንደላጤ ጎረምሳ ደግሞ ካለም ጎረምሳ እንደኛ ወረድ ብሎ ደግሞ ከረምቡላ መጫወት ይፈልጋል ወደ ኋላ መለስ ብሎ ይደረድራል ማለት ነው ከዛ ደግሞ በጣም ወጣት ላይ ደግሞ ካለ አፕሴ የተጋጀለስ ነገር አለ ደግሞ አለ ሁሉን ያሟላ ቤት በጣም ሁሉን ያሟላ ቤት ነው በሚገርም ሁሉን ያሟላ ነው ሁሉም መጥቶ እንጆይ እንዲያደርግ እኛንም ሳፖርት እንዲያደርግ ጥሩ ምግብ በልቶ ደስ ብሎ ተዝናንቶ እንዲሄድ በጣም አሪፍ ይሄን ነው ለከስተመሩ የምናገረው ያው እስካሁንም ደግሞ ለተደረገልኝ በጣም አመሰግናለሁ ማንኛውም ከስተመር ዘመድ ወዳጅ ምን ሁሉም ቢሆን ለኔ ሳፖርት ያላረገ ማንንም ስለሌለ እኔ በዚህ ልክ አመሰግናለሁ ታቃለህ ብዙ ነገርና ያው እግዚአብሔር ይመስገን ሁሉም ሆኗል ሁሉም ዛሬ ሌላ ቀን ነው አሁን ደግሞ ያው በአዲስ መልክ ደግሞ በዳሽን መልክ መጥቻለሁ እንግዲህ ዳሽን ደግሞ ትልቅ ተራራ ነው ቤቱም አሁን ትልቅ ሆኖ ደግሞ ሆኗል እንጂ እንደዛ እንዲሆን ነው የምፈልገው ያው እኔም ደግሞ ሆቢዬ ነው ምግብ ማብሰል ደስ ይለኛል ሰው ሲበላ ደስ ይለኛል ብዙ ነገሮች ደስ ይሉኛል በቃ የሬስቶራንት ቢዝነስ ራሱ በጣም ነው ደስ የሚለኝ በቃ እና ሰውን እያበላህ ከመጋበዝ የሚያስደስትህ ምን ነገር አለና ይሄን ነገር እኔ ስለምወደው ነው በቃ ስለምወደው ስራዬን አሁንም ቢሆን በዚሁ እንደቀጥል ደስ ይለኛል ሰውም ደግሞ መጥቶ በልቶ ጠጥቶ ተዝናንቶ እንዲሄድ ምንም ጥርጥር የለውም በሱ እንግዲህ ሰዎች መተው ያግዛሉ ይደግፋሉ እኛ ሰው በጣም እንኳን መጥቶ ብሉልኝ ተብሎ አይደለም እንዲሁ ኖሯል የሚያግዝ ነው እኛ ሰውና ይመጣሉ ብለን እናስባለን ደግሞ ይመጣሉ ግራንድ ኦፕኒንጉም እንግዲህ ያው ኦክቶበር 3 ታይፕ ነው የትግርኛ ዘፈንም ደግሞ ያው አሉ ዘፋኞች እነሱንም ደግሞ አሁን ያው አሉ ይመጣሉ ለዛን ቀን የትግርኛ ዘፋኞች ይመጣሉ ኢትዮጵያ ባህላዊ ሙዚቃ ይመጣሉና በጣም አሪፍ ስለዚህ የብሔር ብሔረሰብ ሙዚቃ አለ ከዛም በኋላ ደግሞ በየሳምንት አንድ ቀን ይዘጋጃል ምሳችሁን በልታችሁ ሙዚቃ ያዳመጣችሁ ሪላክስ ማድረግ ነው ካፍታ በኋላ ተመልሰን እንመጣለን ያላችሁት ዳሽን ኢትዮጵያን ሬስቶራንት ነው ቸቤ ሚዲያ ዩቲዩብ ቻናል ላይ ማለት ነው ስለዚህ የቡና ሴሬሞኒ እናሳያችኋለን መልካም ጊዜ አብራችሁን ቸቤ ይሄ እንግዲህ
ቶራ ቦራ ነው እንደዚህ ነው ከረምቡላ ቤት አለን ይሄውና አንዳንዴ መጣው እንዲዝናኑ እንደ ስፖርት ነገር ነው ያው እንግዲህ ጥሩ መዝናኛ ነው መጣው እንዲዝናኑ ደግሞ ይሄንን አድርገናል እንግዲህ ባዲስ መልክ ዳሽን የልጅነታችን ቤዝመንቱ ከረምቡላ ነው ቤዝመንቱ ትሞክሪያለሽ አይኔ እንኳን አልችልም ማጣው ብቻ ነው የጁቴ እኮ አለ የምንድነው የአጫዋች እኮ ይከፈላል እንዴ ኦኬ እስቲ ወደ ኋላ እንዴት ነበር ተረሳኝ አንተ ወይ በ10 ሳንቲ እንትኑ ታለ ቁጥር መደረደሪያው ከዛው ለመቅረብ ነው አስወጣት አየ hey go basma ዳሽን ከሌለ የሌለ ነገር የለም እያልሽ ነው yes ዳሽን ሁሉ ነገር አለ ስለዚህ ዳሽን ከመጣችሁ ቤዝመንቱ ላይ ደግሞ ከረምቡላ አለ ማለት ነው እዚህ ደግሞ ያው ትንሽ አካላዊ እንቅስቃሴ ይደረጋል ማለት ነው የሌለ ነገር የለም እያልሽ ነው የለም እዛ አፕስቴሩን ደግሞ እናይና ማሳይ ሰከንድ ፍሎር ዳሽን አፕስቴር ሰከንድ ፍሎር እንዴት ትልቀው እንዴ ቤት ወጣቱም ምንም ይዝናናበት ነው እንዲህ አይነት ባርና ላውንጅ አለን ዋው ሰው እንዲዝናና በጣም ትልቅ ነው ዲሽ አይመስልም እኮ አይመስልም ትልቅ ቤት ነው እኛው ደግሞ ከሞላ ባሩ ላይ እዚህ ላይም ደግሞ መጥቶ ፕራይቬሲ ምናምን የሚፈልግ ሰው ካለ አሪፍም ባር አለ ከባሩ ውጪ እንግዲህ አሁን የሆነ ባል ቢኖራቸው የሆነ ዝግጅት ማድረግ ቢፈልጉ ክርስትና የሚሆን አጭር ሴሬሞኒ ታገቢኛለሽ ወይ ምናምን ቢሆን ራሱ ይሄን መከራየት ይችላል ማለት ነው ያስተናግዳል ይቻላል ቀን ያስተናግዳል አይደለ ማታ ስራውን ይሰራል ቀን ደግሞ እንዲህ አይነት ፕሮግራሞችን ያስተናግዳል ስለዚህ ሰምታችኋል አዳራሽ ጠፋብ ምናምን ትሉ አጠር ያለ ቀንጨብ ያለ ህዝብ ብዛት ያላችሁ ባሩ እዚሁ አለ ምግቡ እዚሁ አለ እናንተ ብቻ መጣችሁ የምትፈልጉት ነገር ዲጄ ካዛችሁ ዲጄ ታዛላችሁ አዛችሁ መጣችሁ ዳሽን አፕስቴር 1608 7 ስትሬት ኖርዝ ዌስት ዋሽንግተን ዲሲ ላይ ነው የሚገኘው ላውንጅ ነው ብዙ ነገሮች አሉት ሁሉን ነገር ያካተተ ነው መጠጦች ምን አለ ያው እንግዲህ የመጣችሁ ተዝናኑ እዚህ ቦታ ላይ መጣችሁ ዳሽን ከመጣችሁ ሁሉ ነገር ነው የምታገኙት ማለት ነው ምግቡና እንዳሳየናችሁ ነው የሷን ስቶሪ ሰምታችኋል ቤዝመንት ላይ ደግሞ ጎልመስ ያላችሁ ወደ ኋላ መለስ ብላችሁ ከረምቡላ መጫወት ፈልጉ ከረምቡላ ተጫወታላችሁ ወጣቱ ደግሞ ወጣት ነው ያላችሁ ወጣት ምንድነው የሚባለው የነብራይ ነው የሚባለው እናንተ ደግሞ ለእናንተ ደግሞ ዝጋጅቶላችኋል ከዛም በተጨማሪ ደግሞ ቀን ላይ የተለያየ አጠር ያለ ዝግጅት ካላችሁ ይሄን ቦታ መከራየት እንችላላችሁ እንግዲህ አፕስቴሩ ይሄን ይመስላል በጣም አሪፍ በጣም ነው የሚያምረው በጣም ትልቅ ነው ቴንክ ዩ መጥተው እንግዲህ ይሞላና ደግሞ እዚህ ወደ ላይ ደግሞ እንቀጥላለን አለ ደግሞ ወደ ላይ እንቀጥላለን በጣም አሪፍ ዳሽን ባር ውድ ወዳጆቻችን ጣይቱ የባህልና የትምህርት ማዕከል በየወሩ ባለማቋረጥ የግጥምና የስነ ጽሑፍ ምሽቶችን ያካሄደ እንዲሁም በመላው ሰሜን አሜሪካ በካናዳና በአውሮፓ እየተዘዋወረ በርካታ የቲያትር ጥበባትን ለሕዝብ ያቀረበ ሲሆን አንጋፋ ባለሙያዎችን በማክበር ወጣቱን በማሰልጠን ከፍተኛ አስተዋጽኦ አበርክቷል። እነሆ አሁን በኢትዮጵያ አዲስ አበባ የኢትዮጵያ የመጀመሪያውን ጠቅላይ ሚኒስትር የቢትወደድ ኃይለ ጊዮርጊስን መኖሪያ ቤት የመጀመሪያውን ማዘጋጃ ቤትና የፍትህ ተቋም የነበረውን
የቅርስ ቤት ተረክቦ በተገቢው ደረጃ አሳድሶ አስመርቋል። የጣይቱ ማዕከልን 25ኛ ዓመት በዓልና የማዕከሉን በአዲስ አበባ መመረቅ ምክንያት በማድረግ ታላቅ በዓል ኦክቶበር 4 2025 በ6 ፒኤም 15100 ኒው ሃምፕሻየር አቨኑ ሲልቨር ስፕሪንግ ሜሪላንድ አዘጋጅቷል። እርሶም የሁልጊዜ ደጋፊያችን በመሆኑ አብረውን እንዲያከብሩ በማክበር እንጋብዛለን። ጣይቱ የባህልና የትምህርት ማዕከል። ዶሮ አይን ይላል ዳሽን ቡና። ያው ቴንክ ዩ በስመ አብ ዋው። ቡናና ሲሳይ እንዴት ናቸው? ቡናና ሲሳይ በጣም ጥሩ ናቸው። ሁሌ ልዝም ይቆላሽ ብታፈዩ? አዎ ኤቭሪ ዴይ ሳልጠጣ ጧት ምንም ያበሻ ቡና ነው የምጠጣኝ። አፈልተሽ ተፈይቶ ምናምን? አዎ ቤቴ ሁሌ እዚህም ነው ቤትም ነው? እዚህም ቤቴም ጧት ያበሻ ቡና ነው የምጠጣ። ሊከር ስቶር እየሰራው ሱቅ ራሱ ቡና ፈላለሁ። እዛው ሊከር ስቶር? አዎ ቀሽተሽ ታደርጊዋለሽ? በጣም ዋው። ቡና በጣም ነው የምወደው። ሌላ ሱስ የለብኝም። ቡና ግን ጣሽ ያደርግሻል? አዎ የቡና ነገር በጣም አንዳንዴም እንግዲህ መቼም ስራ ላይ ነው የምትሆኚው። ሬስቶራንት ሲባል ደግሞ ሁሌ ድግስ ነው። አዎ እንግዲህ ወንደላጤዎች ደግሞ ቤተሰብ እንግዲህ ትዳር የሌላቸው እንዲሁም ደግሞ የሚሄዱበትም እንኳን የሌላቸው ከሌ ብለው የሚሄዱበት የሚያመሹት የሚመጡት ሬስቶራንት ነው። አዎ ልክ እንደው ቤታቸው አመት በዓል ቤታቸውን እንዳከበሩ አይነት ስሜት እንዲሰማቸው የበዓል ፕሮግራሞች ላይ ምን የተለየ ነገር ይደረጋል? አዎ እኔ አፕስቴር ሰው ያው አምሽቶ ነው የሚወጣ ማታ እና ለፋሲካን የቤተክርስቲያን ሂጅ ስመለስ ሙሉ የነበረውን ሰው በፋሲካ ዕለት ማታ ምግብ አቀርባለሁ። የፋሲካ ቢጾምም ባይጾምም የነበረውን ሰው ከቸርች ስመለስ አዘጋጅቼ ሄዳለሁ። ስመጣ በፊት ያርጌ አበላለሁ። የቀና ይበላል። በጣም ቤተክርስቲያን ያደረው የለመዱ ሁሉም ይመጡ ነበር። ይጠብቃሉ። አዎ በየዓመቱ ብዙ ምስክሮች አሉ። እንግዲህ እንደዛ አደርጋለሁ። በዓልም ሲሆን ሁሌ ቤት እኔ አልውልም፣ ውዬ አላውቅም። ሬስቶራንቱ ካለ እዚህ ነው በዓልም ማሳልፈው። ልጆቼ እዚህ ይመጣሉ እንጂ እኔ ወደ ቤት አልሄድም። እዚህ ለምን ሰው ነኝ ብሎ የሚመጣ ሰው መዘጋት የለበትም በሚለው አምናለሁና እኔ እዚህ ነው ማሳልፈው በዓልን። እንግዲህ ቢዚ ነሽ። አሁን ደግሞ 6 እንግዲህ ልጆች መጡ። እነሱም እንግዲህ ልጆቹም ተለቅ የሆነ ቦታ ሲሄዱ ማሚ ጋር ጥናናቸው እንዲህ ደስ ይብለው ምናምን ጣል አድርገውብሽ ይሄዳሉ አይደል? ቤት ካለው አዎ ጣል አድርገውብሽ ይሄዳሉ። አዎ በደንብ አልገኝም እንጂ ከተገኘው ጥሩ ነው፣ ግን ብዙም አልገኝም። እኔ ያው ኢትዮጵያም አንዳንድ ነገር እንትን ስል ምን ስል ያው ብዙ ትመላለሻለሽ ኢትዮጵያ? አዎ ለ3 ዓመት በመጣም ለ2 ሳምንት ለ3 ሳምንት አንድ የሆነ የጀመርኩት ነገር ነበረኝ። እስኩን እስክጨርስ ድረስ አለቀ። በስማ። ስለዚህ ምናምን እንግዲህ ምን እንገምት ቢዝነስ ጥሩ ነው። አልቋል። እግዚአብሔር ይመስገን። ያው በልጆችም ብርታት በእኔም ብርታት ያው ፋሚሊ ቢዝነስ ነው። ሁላችንም ተረዳድተን ለዚህ በቅተናል። በጣም አሪፍ። አይሎቹም ጠንክረው ቢሰሩ አሁንና ቢዚ ነሽ፣ ሁሌ እዚህ ነሽ፣ ስራ ነሽ። ምን ያዝናናሻል? እኔ ስራ ነው የሚያዝናናኝ። ይሄ ስራ ያው እኔ ኩክ ስለማደርግ ምን ስለምን መውጣት አልችልም። አሁን የትም ቦታ መሄድ አልችልም። ራስሽ ነሽ የምትሰሪው? በቃ ራሴ ነኝ የምሰራ፣ ራሴ ነኝ ከባለቤቴ ጋር ሆኜ ያው የሚደረገውን እናደርጋለን። ልጆችም ባላቸው ጊዜ ያግዙኛል ምናምን። አፕስቴር ልጆች ነው የሚሰሩት። በዛ እያልኩ እኖራለሁ። ቢዚ ነኝ በቃ። እና እስከመቼ ግን አሁን ብቻው እንደዚህ ተሰርቶ ሁሌም ኪችን ላይ ረዳት አያስፈልግም? አለቀውም። እኔ በቃ ሰው ቢኖርም እኔ እዚህ ቤት መኖር እንዳለብኝ እኔ ራሴ። እሱ ጥሩ ነው። ብዙ ጊዜ እንግዲህ ብዙ ቢዝነሶች በተለይ ሬስቶራንቶች ላይ ከሰራተኛ መጥፋት ጋር
ከስራ እንደፈለጉ አለመሆን ብዙ ሬስቶራንቶች ፌል ያደርጋሉ ግን የራሳቸው የሆኑ ሰዎች ገብተው ሲይዙት ነው ብዙ ስኬት ላይ ያሉ ሬስቶራንቶች ያሉ እንደዛ የኔ አሁን እንደዛ ነው በቃ እኔ መኖር እንዳለብኝ አመኘበት ነው የገባው እዚህ ቤት እኔ መኖር አለብኝ እኔ መስራት አለብኝ ብዬ ነው ሁኔታዎችን እንትን ያልኩኝ አሁንም ቢሆን እናረጋዋለሁ ያው ጽዳቱንም ከተፋውንም ምንንም ሰው ቢያገዘህ ዋናውን እንትኑን ግን ራስህ ሁሌ አንድ አይነት ቴስት ሁሌ አንድ አይነት ነገር ታገኛለህ በጣም አሪፍ እንግዲህ ቡናችንን እንጠጣለን ከቡና በኋላ ዳሽን ሲመጣ ይሄን ቡና አለ ቡና ይጠጣል ከዛ ውጭ ግን እንግዲህ በዚህ ሁሉ ሂደት ውስጥ ብዙ ያለፍሻቸው ነገሮች አሉ ላንቺም ህይወት መሳካት ብዙ ያገዙ ሰዎች አሉ ሌሎችም ጨምሮ ተመስገኛቸው ካለ እስቲ አመስገኛቸው መጀመሪያ እግዚአብሔርን እስከ ትቢያ አንስቶ ለዚህ ላደረሰኝ እግዚአብሔርን በጣም አመሰግነዋለሁ ቅዱስ ገብርኤልን በጣም አመሰግነዋለሁ ምንም ሳይኖርህ ለዚህ ወቅትህ ፋሚሊ ኑሮ ምን ኑሮ ንብረት አፈርተህ ምን ብለህ እዚህ ሀገር ያው ብዙ በሚታይበት ሀገር እኔ በዚህ ባጭር ጊዜ ውስጥ እግዚአብሔር ይሄን ስላደረገልኝ እግዚአብሔርን በጣም አርጌ አመሰግነዋለሁ ሁለተኛ ብዙ ከኔ ህይወት ጋር የተሳሰሩ ሰዎች አሉ ማለት አይዞሽ በማለት ምን በማለት ይሄን ቤት ስከፍት የነበሩ የአየር ኃይል የድሮ የአየር ኃይል አባላት ጓደኞቼ በሙሉ እዚህ ያሉ ኢትዮጵያ በሙሉ የቀድሞ ወታደሮች በጣም ነው ማመሰግን እስካሁን አልተለዩኝም በቃ እነሱ እኔ ልነግራችን በቃ እስካሁንም ወንድሞቼ ናቸው እነሱን በጣም ነው ማመሰግን እኔ በጣም ከሚገባው በላይ ሌላው ያው እንግዲህ ከስተመርም ሆኖ ያገር ልጆች ሆኖ የሌላውም ሰው ይሁን ማን መጥቶ ሁሉም ሰፖርት ላደረገኝ ሰው በጣም አመሰግናለሁ ከዛ ውድ ባለቤቴን አመሰግናለሁ ያው አብሮኝ ከኔ ጋር ጧት ማታም እየሰራ ለዚህ በጣም ሃርድ ወርከር ነው ይባላል አዎ በጣም ድሮምኛም እናውቀዋለን እሱም ይያለ አዎ በጣም ሃርድ ወርከር ነው ከዛ በመቀጠል ልጆቼ እኩል እንደኔ ሰርተው ደክመው ለፍተው እኔን እንዲከፋኝ አይፈልጉም እንደጠቆር እንደከሳም አይፈልጉም ልጆችን ደግሞ ሁሉንም በጣም አመሰግናለሁ ከዛ ወንድሞቼን እህቶቼን ጓደኞቼን ብዙ ጓደኞች አሉኝ ብዙ ቤተሰቦች አሉኝ ብዙ የባዳ ዘመዶች አሉኝ እነሱን ሁሉ በጣም አመሰግናለሁ የልጅ ልጆችን በጣም አመሰግናለሁ እድልዬ ቃልዬ እንደ ልጆቼ የማላያቸው ልጆቼ ልጆቼ በጣም የምወዳቸው በጣም ነው እነሱም ለኔ አይታታል ቅድም መጥታ አናደርጋ ምን እንትን እንዳለች እና እነሱም ከልጆቼ የማይለዩ የልጅ ልጆቼ ናቸው በተለይ ሁለቱ ያሳደኳቸው ከጂ እና ይሄን ይመስላል እግዚአብሔር ይመስገን እኔ እግዚአብሔርን በጣም አመሰግናለሁ ለኔ ብዙ ነገር አድርጓል እግዚአብሔር ለኔ ብዙ ነገር ሰርቶልኛል በህይወቴ ብዙ ነገር አድርጎልኛል እግዚአብሔር የተመሰገነ ይሁን አሜን አሜን ይሄን ሆንኩ የሚለው ነገር የለኝም በጤና መቆየትም ራሱ ትልቅ ነገር ነው እውነት ነው ይሄን እኔና ክብርህ እዚህ ስለመጣ ክሩ ማብሮ ስለመጣ ሁላችሁንም አመሰግናለሁ እግዚአብሔር ይስጥልኝ በዚህ ስራችሁ ደግሞ በርቱበት እኛ እንደምታበረታቱን እናንተ ደግሞ ለሰው ጥላናችሁና እግዚአብሔር እድሜና ጤና ይስጣችሁ አሜን አሜን ይሄን ነው የምላችሁ አክብራችሁ ስለመጣችሁ በጣም አመሰግናለሁ አሜን 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 እንግዲህ ለማስታወስ ያለ ኦክቶበር 3 ኦክቶበር 4 ኦክቶበር 5 ግራንድ ኦፕኒንግ ዳሽን ይደረጋል ላይቭ ሙዚቃ የብሔር ብሔረሰብ ሙዚቃ የትግረኛ ሙዚቃ የአማርኛ ሙዚቃ የኦሮሞኛ የጉራጌኛ ሁሉም ብሔር ብሔረሰብ ሙዚቃ እዚህ በመክፈቻው ፕሮግራም ይደረጋል እንደተባለው ቅድም መግቢያው ላይ እንደነገርናችሁ መታችሁ የሚጠጣው ነው የጠጣችሁ ኢንጆይ ማድረግ ብቻ ነው ሙዚቃ መስማት ብቻ ነው ከዛ ውጪ እንግዲህ ቺን ጀግና በተለይም ዲሲ አካባቢ እንግዲህ ብዙዎቻችሁ ታሪኩ አታውቃላችሁ ከብዙ መስዋዕትነት ከመክፈል ጀምሮ ነው እዚህ ቦታ ላይ ዛሬ ተገኝታ የስኬቷን የምናየው አሁንም እንግዲህ በአዲስ መልክ መጣለች እየመጣችሁ እንድታበረታቷት እንድታግዟት እኛ ጥሪ እናቀርባለን እና ከማጠቃለላችን በፊት ቀረ የምትዩ የምታስተላልፊው ነገር ካለ ቤቱን ኑናዩት ዳሸንን እንጂ ያርጉበት ዳሸን ሁሉ ነገር አለው ከላይ እስከታች ድረስ ሰው መጥቶ ቢዝናናበት
የማያፍርበት ቤት ነው። ከምግቡ፣ ከመጠጡ፣ ከመስተንግዶው ከሁሉም ነገር ዳሽን ሬስቶራንት እንግዲህ እንደ ስሙ እንትን ያለ ነው። የውጮቹም በጋዜጣ ላይ አውጥተውን ያው መጽሔቱን እኮ መጽሔቱ አለ ሼፍ ዳሽን ተብሎ ግራንድ ኦፕኒንጉ ኦክቶበር 3 ኦክቶበር 4 ኦክቶበር 5 ስለሆነ እኛም በሰፊው ተዘጋጅተን እንጠብቃቸዋለን። ቁርጡ፣ ስጋው፣ ወጡ፣ ምኑ ብፌ ነው። ሁሉን ነገር መጣችሁ መቅመስ ትችላላችሁ። ሁሉ ነገር አለ። ሁሉ ዳሽን ዘፈኑ፣ ጨዋታው፣ ምኑ ሁሉ ነገር ስላለ መጣችሁ እንድትዝናኑ እንጋብዛለን። 1608 7 ስትሪት ላይ እንገኛለን። ዋሽንግተን ዲሲ ዳውንታውን ኑና ተዝናኑ። ሊያመሰግኑሽም ጀግና ነሽ ሊሉሽም በስልክ መተው ኦርደር ማድረግ ለሚፈልጉ ሰዎች ዳሽን ስልክ ቁጥር ንገራችሁ። 202-265-2111 ይደገም 202-265-2111 ዳሽን ሬስቶራንት ብለው ይደውሉ። በጣም አሪፍ እንግዲህ ተመልካቾች እንደተመለከታችሁት ነው። በጣም አሪፍ ፕሮግራም ነው ያሳየንላችሁ። እጅግ በጣም የሚያምር ምግብ በእውነት ያየንም የቀመስነው ብቻ ምናምን ሳይሆን ከምር ከልባችን እጅግ በጣም የሚያምር ቴስት ያለው ምግብ ነው። እኛ እንኳን ድሮም እናውቀው ነበረ። አሁን ግን አዲስ ለመጡም ከዚህ በፊትም ትዝታው ላላቸው ዳሽን በአዲስ መልክ ተከፍቷል። ያን ድሮ የምታውቁትን መታችሁ እንደገና አጣጥሙት። አዲስም ለመጣችሁ መታችሁ ለማታውቁ መታችሁ እውነትም ያየነው ነገር እውነት ነው እንድትሉ ልጎዶ አላ መለስ ብላችሁ በሱ ፍትፍቱ ስልጆ የጾም ምግቡ በጣም ነው የሚገርመው። ስለዚህ እንዲሁም ደግሞ ግራንድ ኦፕኒንጉ ኦክቶበር 3 4 and 5 መታችሁ በሌላው ነገር እንደታግዟቸው። ከዛም በቀጣይ ሙዚቃም የተዝናናችሁ የተለያዩ ነገር ከረምቦላ አለ፣ ባር አለ፣ ምንም ነገር የተሟላ ነው። እዚህ ከመጣችሁ ነገር ታገኛላችሁ። እኛም እዚህ ቦታ ላይ ተገኝተን የዚችን ጀግና ሴት ፕሮግራም ስላቀረበ እጅግ በጣም ነው ደስ የሚለን። እንግዲህ በህይወቷ ብዙ ነገር አልፏል፣ ብዙ ነገሮች አልፈዋል። ያንን አልፋ ዛሬ ለዚህ ስኬት ላይ ደርሳለች። እኛም እሱን ብለን እናበረታታለን የተገኘ ነው። እናንተም መታችሁ እዚህ ቦታ ላይ እንድታግዟት ጥሪ ያቀረብን አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። የዛሬው የኛ ሰው አሜሪካ ቸብ ሚዲያ ፕሮግራም ይሄን ይመስላል። የተገኘ ነው ዳሽን ኢትዮጵያን ሬስቶራንት ደግሞ የሚገርማችሁ ዳውንታውን ዲሲ ላይ ነው። 7&Q ኖርዝ ዌስት 1608 7 ስትሪት ኖርዝ ዌስት ዋሽንግተን ዲሲ ብላችሁ ከመጣችሁ ዳሽን ሬስቶራንት ታገኛላችሁ። ለዛሬው ፕሮግራማችን ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። በዘመኑ በአሜሪካና በመላው ዓለም እጅግ ተፈላጊ የሆነውንና በስራው ዓለም በርካታ ሙያተኞች የሚፈልጉትን የኤአይ እና ማሽን ለርኒንግ ስልጠና በመውሰድ በወፍራም ደሞዝ የእርሶንና የቤተሰቦን ሕይወት ይለውጡ። ስማርት ኤአይ ትምህርት ቤትን ሲመርጡ በዘርፉ ከ10 ዓመት በላይ በታላቁ IBM ከፍተኛ ልምድ ባካበተውና በሙያው የፒኤችዲ ዲግሪውን እዚህ አሜሪካን ሀገር በሰራው በዶክተር መስፍን ታዬ ይማራሉ። ተፈላጊ በሆኑት የሥራ ዘርፎች በተሰናዱ ተግባራዊ ፕሮጀክቶች የታገዘውን ስልጠና ለመውሰድ አሁኑኑ ይመዝገቡ። እርስዎ ፍላጎትና ኮምፒውተር ይዘው ከየትኛውም ባክግራውንድ ቢመጡ እኛ ብቁ ባለሙያ እናደርጎታለን። ሁለተኛ ዙር ምዝገባ ጀምረናል። ለምዝገባና ለበለጠ መረጃ ይደውሉልን። ስማርት ኤአይ